ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። የተለያየ ምክንያት ሳትማሩ ለቀራችሁም ገና ከመሰረቱም እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ ከዚህ ጋር በዛሬው ትምህርታችን ምንድነው የፍቅር ቃላቶችን አማርኛን በእንግሊዘኛ ይላል። ከዚህ ጋር ዛሬ የምንመማረው ምንድነው የአማርኛ ቃላቶችን ተጠቅመን በእንግሊዘኛ አማርኛውን በእንግሊዘኛ ቀለል ባለ መንገድ እንዴት ባለ መልኩ ነው መጻጻፍና ማንበብ የምንችል የሚለውን ትምህርት ነው ዛሬ የምናየው። እንግዲህ ከዚህ ጋር የመጀመሪያ ምንድነው የኔ ንግስት የኔ ንግስት ይላል። አሁን ሲነበብ የኔ ንግስት ይላል። የአማርኛ ቃላት ነው። ይህ የኔ ንግስት ይላል። ይህን የኔ ንግስት የሚለውን ቀለል ባለ መንገድ በእንግሊዘኛ እንዴት አድርገን ነው መጻፍ የምንችለው? ያ ማለት ይህም እዚህ ጋር ያለው የእንግሊዘኛ የተጻፈውና እዚህ ጋር ያለው ተመሳሳይ ነው ቃሉ። ግን እንዴት አድርገን ነው አማርኛውን በእንግሊዘኛ መተርጎም የምንችለው? ከዚህ ጋር እንግዲህ ዋይ ኢ ኤን ኢ ይላል። ዋይ ኢን የ ብለን ነው የምናነበው። ዋይ እንደ የቤተሰብ አጠቃላይ ትወከላለች ማለት ነው። ዋይ ኢን የ ብለን እናነባለን። ኤን ኢን ደግሞ ኔ ብለን ነው የምናነበው። ኤን የነ ቤተሰብ አጠቃላይ ውክልና በነ ቤተሰብ ነው የምትወከለው። ያ ማለት ኤን ኢን ኔ ብለን ነው የምናነበው። በአንድ ላይ የኔ ይላል። የኔ ብለን እናነባለን። ይህን ስናነብ የኔ ከዛ ኤን አይ ጂ ኤስ ቲ። አሁን ኤን እንደማን ነው የምትወከለው? እንደ ነ ቤተሰብ አጠቃላይ እንደ ነ ቤተሰብ ትወከላለች። ን ስንል አሁን ኤን አይ ጂ ኤስ ቲ ይላል። ንግስት ይላል። ይህን ስናነባው ንግስት ኤን አይ ን ብለን እናነባለን። ጂን ደግሞ ግ ብለን እናነባለን። ኤስን ደግሞ ስ ብለን እናነባለን። ቲን ደግሞ ት። ኤስ እንደ ሰ ቤተሰብ ትወከላለች። ቲ ደግሞ እንደ ተ ቤተሰብ ትወከላለች ማለት ነው። እንግዲህ በአጠቃላይ የኔ ንግስት ብለን እናነባለን። የኔ ንግስት ከዚህ ጋር የኔ ንግስት ብለን ቀለል ባለ መልኩ በዚህ መልኩ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ የኔ ናፍቆት የኔ ናፍቆት በአንድ ላይ የኔ ናፍቆት የኔ ናፍቆት። አሁን እንግዲህ ይሄን በእንግሊዘኛ አማርኛ በእንግሊዘኛ እንዴት ነው መተርጎም የምንችለው? አሁን እንግዲህ ከዚህ ጋር ዋይ ኢ የ ብለን ነው የምናነበው። ኤን ኢን ደግሞ ኔ በአንድ ላይ የኔ ኤን ኤ ይላል። ና ብለን እናነባለን። እዚህ ጋር ኤን ኤን ና። ፍን ደግሞ ኤፍ ብለን እናነባለን። ኤፍን ፍ ብለን እናነባለን። ኬኦ ነው ከዚህ ጋር። ኬኦን ደግሞ ቆ ብለን እናነባለን። ቆ። ቲን ደግሞ ት በአንድ ላይ ና ፍ ቆ ት የኔ ናፍቆት የኔ ናፍቆት። ቀለል ባለ መንገድ የኔ ናፍቆት ብለን ለመጻፍ ብንፈልግ አማርኛ በእንግሊዝኛ ትርጓሜውን የኔ ናፍቆት ብለን በዚህ መልኩ እንጽፋለን። ይኸው እዚህ ጋርም የኔ ናፍቆት፣ ይሄም የኔ ናፍቆት። ቀለል ባለ መልኩ በዚህ መልኩ መግለጽ እንችላለን፣ መጻፍ እንችላለን ማለት ነው። ቀጣይ ደግሞ አፈቅርሃለሁ በአንድ ላይ አፈቅርሃለሁ ይላል። እንግዲህ ይህን እንዴት አድርገን ነው መጻፍ የምንችለው? አ ስንል ማንን ነው የምንወክለው? ፈ ስንል፣ ቅ ስንል፣ ር ስንል፣ ሀ ስንል እያንዳንዳቸውን እንግዲህ እዚህ ጋር ይኸው ይችን ኤን እንደ አ ነው የምናነባት። ኤፍኢን ደግሞ እንደ ፈ ነው የምናነባት። ቅ ስንል ደግሞ ኬን ደግሞ ቅ ብለን እናነባለን። አርን ደግሞ ር ብለን እናነባለን። ኤችኤን ሀ ብለን እናነባለን። ኤልኢን ደግሞ ለ ብለን እናነባዋለን። ኤች ዩን ደግሞ ሁ በአንድ ላይ አፈቅርሃለሁ አፈቅርሃለሁ። ይኸው ቀለል ባለመልኩ አፈቅርሃለሁ ብለን እናነባዋለን። ይሄን አፈቅርሃለሁ ብለን እናነባለን ማለት ነው። አሁን
ቴክስት ማድረግ ብንፈልግ፣ ለመጻፍም ብንፈልግ፣ ለማንበብም ብንፈልግ አሁን ይህን ቀለል ባለመልኩ እናነባለን በዚህ መንገድ ማለት ነው። ይሄ እንግዲህ ኤ እንደ አ ነው የምትነበበው። ኤፍ ኢን እንደ ፈ። ኤፍ አሁን እንደ ፈ ቤተሰብ ነው የምትወከለው ማለት ነው። ፈ ብለን እናነባለን። ኬን ደግሞ ቅ ብለን ነው የምናነባው። አርን ደግሞ ር ብለን እናነባለን። የረ ቤተሰብን አጠቃላይ ይወክላል ማለት ነው አር። ኤች ኤን ደግሞ ሀ ብለን እናነባለን። ኤል ኢን ደግሞ ለ ብለን እናነባለን። ያው ኤል የለ ቤተሰብን ትወክላለች። ለ ኤች ዩን ደግሞ ሁ። አሁን እቺ ያው አናባቢ ይከተሏቸዋል ማለት ነው። ባውል አላቸው። ይሄ አሁን አፈቅርሃለሁ ይላል። በዚህ መልኩ ማንበብ እንችላለን። ቀለል ባለ ሁኔታ መጻጻፍ እንችላለን ማለት ነው። እንግዲህ ይሄ የፍቅር ቃላቶችን ለመግለጽ በዚህ መንገድ መጻጻፍና ማንበብም ቀለል ባለ ሁኔታ መለማመድ እንችላለን። ቀጣይ ደግሞ እወድሃለሁ እወድሃለሁ ይላል። ከዚህ ጋር እወድሃለሁ ነው የሚለው። እወድሃለሁ። አሁን እወድሃለሁ የሚለውን የአማርኛ ቃላት በእንግሊዝኛ ወደ አማርኛ ቃላት እንዴት ነው መጻፍ የምንችለው? አሁንም ይህን ከዚህ ጋር ኢ እንደ ትነበባለች። አሁን እቺ እንግሊዝኛ ሌተሯ ኢ ነች፣ ግን እንደ ማን ትነበባለች? እንደ ኢ ነው የምናነባት። ከዚህ ጋር ደብሊው ኢ። አሁን ደብሊው የወን ቤተሰብ አጠቃላይ ውክልና ታገኛለች። እንደ ወ ቤተሰብ ነው የምትወከለው። ደብሊው ኢን ደግሞ ወ ብለን እናነባለን። ወ ድ። አሁን ዲ ከዚህ ጋር እንደ ድ ነው የምናነባት። ዲ አሁን እንደ ደ ቤተሰብ ነው የምትወከል በአማርኛው፣ ግን ከዚህ ጋር ዲን ድ ብለን እናነባታለን። ኤች ኤን ደግሞ ሀ ብለን ነው የምናነባው። ኤች እንደ ሀ ቤተሰብ ነው የምትወከል፣ ሀ ብለን እናነባለን። ኤል ኢን ደግሞ ለ ብለን እናነባለን። ኤች ዩን ሁ። በአንድ ላይ ይህን ጠቅለስ ስናደርገው እወድሃለሁ እወድሃለሁ ይላል። እወድሃለሁ። ቀለል ባለ መንገድ በዚህ መልኩ ቀይረን መጻፍና ማንበብ እንችላለን። እወድሃለሁ፣ አፈቅርሃለሁ፣ የኔ ናፍቆት፣ የኔ ንግስት፣ እንደዚህ ቃላቶችን የፍቅር ቃላቶችን በዚህ መልኩ መጻጻፍና ማንበብ ቀለል ባለ ሁኔታ እንችላለን። ቀጣይ ደግሞ ማር ማር እኮ ነህ ይላል። ጠቅለል ስናደርገው ማር እኮ ነህ ይላል። አሁን ይህን እንግዲህ ቀለል ባለ ሁኔታ እንዴት ነው ማር ብለን መጻፍ የምንችለው? እኮ ብለን ለመጻፍ፣ ነህ ብለን ለመጻፍ ቀለል ባለ ሁኔታ ይህን አሁን ከዚህ ጋር ኤምን አር ይላል። እዚህ ጋር ኤምኤን እንደ ማ ነው የምናነበው። ማ ብለን እናነባለን። አርን ደግሞ ር ብለን እናነባለን። በአንድ ላይ ማር እኮ ይላል። አሁን ኢን ደግሞ እንደ ማን ነው የምናነባት? እንደ እናነባታለን። ኬኦን ደግሞ ኮ ብለን እናነባዋለን። እኮ ማር እኮ። ኤንኢን ነ ብለን እናነባለን። ኤችን ደግሞ ህ ብለን እናነባለን። ህ ነህ። በአንድ ላይ ማር እኮ ነህ። በዚህ መልኩ መጻፍና ማንበብ እንችላለን። ጠቅለል ስናደርገው ማር እኮ ነህ ብለን እናነባለን ማለት ነው። ቀጣይ ደግሞ ሰላሜ ነህ ሰላሜ ነህ። በአንድ ላይ ሰላሜ ነህ። አንተ ሰላሜ ነህ፣ አንቺ ሰላሜ ነሽ። ለምሳሌ አሁን ሰላሜ ነህ ብለን ለመጻፍ ስንፈልግ እዚህ ጋር ኤስኤን እንደ ሰ ነው የምናነባው። ኤልኤ ላ ብለን እናነባለን። ኤምኤን ደግሞ ሜ ብለን እናነባለን። ሰላሜ ነህ። አሁን ስናነበው ሰላሜ ነህ ብለን እናነባለን። ኤንኤን ነ። ኤችን ደግሞ ህ ብለን እናነባለን። በአንድ ላይ ሰላሜ ነህ ብለን እናነባለን። ጠቅለል ስናደርገው የኔ ንግስት፣ የኔ ናፍቆት፣ አፈቅርሃለሁ፣ እወድሃለሁ፣ ማር እኮ ነህ፣ ሰላሜ ነህ። በዚህ በኩል እንግዲህ የወንድ ልጅ ቴክስት ለማድረግ ስንፈልግ ለወንዶች የምንጠቀምባቸው ቃላቶች ናቸው ማለት ነው። በዚህ በኩል እዚህ ጋር ደግሞ ቀጣይ ለሴቶች የሚሆን ነገር ቃላቶችን ለመጠቀም እንዴት አድርገን ነው መጻፍ የምንችለው? ከዚህ ጋር አሁን የመጀመሪያ የእኔ ሁሉ ነገር ጠቅለል ስናደርገው የእኔ ሁሉ ነገር ይላል። ይህን ስናነበው የእኔ ሁሉ ነገር ይላል። እንግዲህ የእኔ ሁሉ ነገር ብለን ለመጻፍ አማርኛ በእንግሊዝኛ እንዴት ነው የምንተረጉመው? ይህን አሁን ከዚህ ጋር ያው የኤንኤን እንደ ነው የምናነባው። ኤንኢን ደግሞ ኔ ብለን እናነባለን። የኔ አሁን እዚህ ጋር የኔ ሁ ስንል ኤችዩን እንደ ሁ ነው የምናነባው።
ኤልዩን ደግሞ አሁንም ሉ ብለን እናነበዋለን። ሁሉ ይላል በአንድ ላይ ሲነበብ ሁሉ። ከዚህ ጋር ደግሞ ኤንኢን ነ ብለን እናነባለን። ጂኢን ደግሞ ገ ብለን እናነባለን። እቺ ጂ እንደ ገ ነው የምትነበበው፣ እንደ ገ ቤተሰብ ትወከላለች ማለት ነው። አርን ደግሞ ር ብለን እናነባለን። በአንድ ላይ ነገር ይላል። ነገር ጠቅለል ስናደርገው የኔ ሁሉ ነገር ነው የሚለው ይህን ስናነባው ማለት ነው። የኔ ሁሉ ነገር፣ የኔ ሁሉ ነገር ብለን በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን። ቀጣይ ደግሞ የኔ ብቻ ነሽ፣ የኔ ብቻ ነሽ፣ የኔ ብቻ ነሽ ይላል። የኔ ብቻ ነሽ። አሁን እንግዲህን የኔ ብቻ ነሽ ብለን ለመጻፍ እንዴት ባለ መልኩ ነው? ቀለል ባለ ሁኔታ ያው ከዚህ ጋር አሁን ዋይኤን የብለን ነው የምናነበው። ኤንኢን ደግሞ ኔ፣ የኔ፣ የኔ ብቻ። አሁን ቢአይን ብ ብለን እናነባለን። ሲኤችኤን ደግሞ ቻ፣ ብቻ፣ ብቻ ነሽ። ኤንኢን ነ፣ ኤስኤችን ደግሞ ሽ ብለን እናነባለን። ሽ በአንድ ላይ የኔ ብቻ ነሽ፣ የኔ ብቻ ነሽ ብለን በዚህ መልኩ መጻፍና ማንበብ ቀለል ባለ ሁኔታ መለማመድ እንግሊዘኛን እንችላለን ማለት ነው። ቀጣይ ደግሞ አፈቅርሻለሁ ጠቅለል ስናደርገው አፈቅርሻለሁ፣ አፈቅርሻለሁ። እንግዲህ አፈቅርሻለሁ ብለን ለመጻፍ ብንፈልግ ኤን እንደ አ ነው የምናነባት። ኤፍኤን ደግሞ እንደ ፈ እናነባለን። ኬን ደግሞ ቅ ብለን እናነባለን። አርን ደግሞ ር፣ ኤስ ኤች ኤን ደግሞ ሻ፣ ይኸው ሻ። ኤልኢን ለ፣ ኤች ዩን ደግሞ ሁ ብለን እናነባለን። በአንድ ላይ አፈቅርሻለሁ፣ አፈቅርሻለሁ። ጠቅለል ስናደርገው አፈቅርሻለሁ ብለን በዚህ መልኩ እናነባለን እንጽፋለን ማለት ነው። ቀጣይ ደግሞ እወድሻለሁ፣ 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 እወድሻለሁ። አሁን እወድሻለሁ የሚለውን ይህን የአማርኛ ቃላት በእንግሊዝኛ ወደ አማርኛ እንዴት ነው የምንቀይረው? አሁን እንግዲህ ችን ኤን እንደ እ ነው የምናነባት። ደብሊው ኢን ወ ብለን እናነባለን። ወ ዲን ደግሞ ድ ብለን እናነባለን። ኤስኤችኤን ሻ ብለን እናነባለን። ኤልኢን ለ ብለን እናነባለን። ኤችዩን ደግሞ ሁ በአንድ ላይ እወድሻለሁ፣ እወድሻለሁ፣ እወድሻለሁ ይላል። በዚህ መልኩ መጻፍና ማንበብ እንችላለን። ቀጣይ ደግሞ ቆንጆ፣ ቆንጆ፣ ቆንጆ ነሽ፣ ነሽ በአንድ ላይ ቆንጆ ነሽ ይላል። አሁን ቆንጆ ነህ፣ ቆንጆ ነሽ ብለን ለመጻፍ ብንፈልግ እንዴት ባለ መልኩ እንጽፋለን? ኬኦን ቆ ብለን እናነባለን። ኤንን ደግሞ ን ብለን ነው የምናነባው። እዚህ ጋር ኤንን ማን ብለን እናነባለን? ን ብለን እናነባለን። ጄኦን ደግሞ ጆ ብለን እናነባለን። ጆ ስንል ጄኦን ነው። አሁን ቆንጆ ጆ ብለን እናነባለን። ይሄን ቆንጆ ብለን እናነባለን። ቆንጆ ነሽ፣ ኤንኤን ነ፣ ኤስኤችን ደግሞ ሽ ብለን እናነባለን። ሽ ብለን እናነባለን። በአንድ ላይ ቆንጆ ነሽ፣ ቆንጆ ነሽ ብለን በዚህ መልኩ እናነባለን ማለት ነው፣ እንጽፋለን። ቀጣይ ደግሞ ማር እኮ ነሽ፣ ማር እኮ ነሽ። ጠቅለል ስናደርገው ማር እኮ ነሽ። አሁን እዚህ ጋር ኤምኤ ማ ብለን ነው የምናነብ። አርን ደግሞ ር በአንድ ላይ ማር፣ ማር እኮ። ኢን እንደ እ እናነባለን። ኬኦን ደግሞ ኮ፣ እኮ፣ ማር እኮ። ኤንኤን ደግሞ ነ፣ ኤስኤችን ደግሞ ሽ በአንድ ላይ ነሽ፣ ማር እኮ ነሽ ብለን በዚህ መልኩ መቀየር እንችላለን። መጻፍን ማንበብ እንችላለን። ቀለል ባለ ሁኔታ በዚህ መልኩ አማርኛን በእንግሊዝኛ በመቀያየር በመጻፍ በመለማመድ ቀለል ባለ ሁኔታ መለማመድ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ